ሁሉ ስለምን በግፍ ይሞታል? ስለምን በግፍ ይገደላል? ሊቅ ዮሐንስ አፈወርቅ እግዚአብሔር የት ይገኛል ብለህ ትጠይቀኝ እንደሆነ ይላል ወሶበት ይሄውጾ ለድውይ ተረክቦ በጥቃራቱ በሽተኛ ስትጠይቅ ካልጋው ጎን ታገኘዋለህ። እስረኛ ስትጠይቅ አንዳንዴ ትኩረት የማሰጧቸው ነገሮች አሉ። ትኩረት የማሰጧቸው ለምሳሌ ከውጭ አሁን ሰው ሲመጣ ቁጭ ብለን ተቀምጠን የነበርን ሰዎች ብድግ ስንል ምንድነው የምንለው? ቁጭ ብሎ የሚነሳው ምን እንደሚለው ኖር። ከውጭ የሚመጣው ሰውዬ ደግሞ ምን እንደሚለው ምን ማለት ነው? ምን ማለት ነው? ምንድነው ትርጉሙ? እናቶቻችሁ ብለዋል፣ አባቶቻችሁ ብለዋል። አሁን አንተም ትላላችሁ። ምን ማለት ነው? እሱ እኮ ነው። አሁን ለምሳሌ ምን አላችሁ? ለምሳሌ ቁጭ ብሏል አይደል? አንድ ሰው ቁጭ ብሏል፣ ተቀምጦ ነው ያለው አይደለም? ተቀመጠ። ልክ ሰው ሲመጣ ምን ያደርጋል? ብድግ ይላል። ብድግ ማለት የመኖር ምልክት ነው ወይስ የምን ምልክት ነው? መቀመጥ መቆመጥ ነው አይደለም? አንድ ሰው ብድግ ሲል አለ የለም? አለዛ እኮ ላይኖር ይችላል አይደለም እንዴ? ብድግ ካለ አለሁ ነው አይደለም እንዴ? ከዛ ምን ብሎ ነው ግን ባፉ የሚናገረው ነገር አለ። ኖር ይላል። ምን ማለት ነው ኖር? ኖር ምን ማለት ነው? ኖር ምንድነው? ኖር ምንድነው? አማርኛ ነው? ትግርኛ ነው? ኦሮምኛ ነው? ግዕዝ ነው? እንግሊዘኛ ነው? ፈረንሳይኛ ነው? ኖር ኖር የሚል ቃል ምንድነው? ኖር የሚል ቃል ሁለት ቃል ኖር ኖር አለው። ጥሩ ነው። እኔ አንተ የፈለከው ማለት ይችላል። ልክ መሆን አለመሆን ግን የዲክሽነሪ ጉዳይ ነው። ጥሩ ይኸውላችሁ፣ ብዙ አላብዛባችሁ። ቁጭ ያለው ሰውዬ ኖር ሲል በኋላ እያጠረች የምትሄደው አንዳንድ ሰዎች ሰምታችኋል። አሁን ለምሳሌ ደህና ዋላችሁ ሲባል ዛሬ ይመስገን የሚሉ አላጋጠማችሁም? ወይም ደግሞ እንደምን ዋልክ ሲባል እግዚአብሔር ይመስገን የሚላል። እግዚአብሔር ሾርት ነው፣ ብለንድድ የሆነ ነው አይደለም? አጭር የሆነች ነች። ግን ዛሬ ይመስገን ሲል ምን ነው የሚለው? እግዚአብሔር ይመስገን ነው አይደለም? አሳጥሮት ነው። እንደምን ዋልሽ ደህና ዋልሽ ወይ ሲባል ዛሬ ይመስገን ደህና ነኝ የሚሉ ሰዎች አሉ። እግዚአብሔር ይመስገን የሚሉ ደግሞ ሰዎች አሉ። አጥሮ ነው እንጂ እግዚአብሔር ነው። ኖርን አላት ን አላት ኖርን ነው። አሁን ብቻህን አይደለም፣ ብቻሽን አይደለሽም። ሰው መጥቷል። ስለዚህ እኔ ብቻ ሳልሆን ምን ሆናችኋል? እኛ ሆናችኋል አይደለ? ከዛ ብድግ ብለ ኖርን ትላላችሁ። እሱ በማን እንደኖራችሁ መልስ ይሰጣችኋል። ሲመጣ እግዚአብሔር አይልም፣ የእግዚአብሔር አይልም። ቀጥታ ኖር ስትሉ ምን እንደሚለው በነው። ስለዚህ ኖርን ስትሉት በማን ይላችኋል? በእግዚአብሔር። አንዳንድ ነገር አታስተውሉትም። ራስጌ ሁልጊዜ ወደ ምዕራብ ነው። ልክ ነው፣ ሁለታችሁ ልክ ናችሁ። ምክንያቱም ወደ ምዕራብ የሆነው ፊት ለፊት የምናየው ወዴት ነው? ወደ ምስራቅ ነው። በእኛ እኮ ቤተክርስቲያን ራሱ አስከሬን መጥቶ ተሳልሞ እኮ ነው የሚሄደው። ክቡር እኮ ነው አስከሬን። ምክንያቱም የሄዱት ስጋ ክቡር ነው። ስጋው ደግሞ ተቀብሏል፣ ክቡር ነው። እናንተ እኮ ቅዱሳን እኮ እነ ጳውሎስ በልብሳቸው እኮ የሚፈውሱት እኮ የነፍሳቸው በረከት ለስጋቸው፣ የስጋቸው በረከት ለልብሳቸው ተርፎ እኮ ነው። የቅዱሳን በረከት በሁላችሁ ላይ ይደር። የሰው ልጅ ሁሉ ስለምን በግፍ ይሞታል? ስለምን በግፍ ይገደላል? ይህ በሀገራችን እየታየ ነው። መቼ ነው የሚቆመው? ነፃነት እንፈልጋለን። የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ይሄ ፖለቲካም አይደለም። ነፃነትን መፈለግ፣ ሰላም መሻት፣ እረፍት መፈለግ፣ አንሙት ማለት ፖለቲካ ሳይሆን ሰብአዊነት ነው። ሰው መሆን ነው። አዎ ሊበቃ ይገባል ወገኖቼ። መተሳሰብ ይሻለናል። መተሳሰብ ይሻላል። ደከመን፣ ብዙ ጊዜ ሰማን። እናንተም ፈረዳችሁብን በእኛ፣ እናንተም ወቀሳችሁን።
እውነት አላችሁ። ግን ለማን የምንነግረው ይሄንን? ማን ነው የሚሰማን ይሄንን? ማን ነው የሚያቆመው ይሄንን? አው ይብቃ፣ ተለማመድነው። ስንት ሰው ሲያልቅ፣ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ። ሕዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ሞት ሰለቸን፣ በቃ። ደም መፍሰስ ሰለቸን፣ ይበቃናል። ሀገሪቷ እረፍት ያስፈልጋታል። ሕዝቡ እረፍት ያስፈልገዋል። ስለኛ ደም ፈሰሰ እኮ፣ በሱቁ ስለኛ ተፈወስን እኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። አዎ ይሄ ወገኖቼ እንዲህ አይነት እኩይ ተግባር፣ እንዲህ አይነት ኢሰብአዊ ድርጊት ታሪክ ይቅር የማይለው ተተኪ ትውልድን ዋጋ የሚያስከፈው ተገቢ ያልሆነ እግዚአብሔር የማይወደው ሰውም የማይፈልገው ኢሰብአዊ ድርጊት የሰውን ልጅ ደም በከንቱ ማፍሰስ፣ ይሄ እኩይ ተግባር በማንም ዘንድ የተወገዘ ነው፣ የተጠላ ነው። አንዲት እህት ሁለት ልጆች አሏትና ወጣት ናት። በጣም ጥሩ ክርስቲያኖች ናቸው እና ለትምህርት መጡኛል እና አስተማርኩ። በጣም ጥሩ ሰዎች ናቸው እና እንደ ሆቴል እንደ ጥሩ ትዳር ነው ያላችሁ። ተግባብታችሁ ነው ተስማምታችሁ ነው የምትኖሩት። እግዚአብሔር ባርኳቸዋል። ነገር ግን ይህን የተባረከ ትዳር በስጋ ወደሙ ለምን አታትሙትም? ለምን አታከብሩትም ብዬ ነገርኳት። እሷ ምን እንዳለች ታውቃላችሁ? አንዲት ሴት ልጅ እፈልጋለሁ እሷን ልውለድና። ልክ ናት፣ ልክ ናት። ቆርቦ መውለድ ይቻላል አይቻልም? እንዴ ድራፍት እየተጋቱ ከመውለድ ስጋ ወደሙ ተቀብሎ ቢወለድ በረከት አይሆንም? ጠጅ እየተጋቱ ከመውለድ፣ ጫት እየቀሙ ከመውለድ፣ የተበከለ ልጅ ከመውለድ፣ ኢንሹራንስ ያለው እግዚአብሔር የባረከው በስጋው በደሙ የታተመ ልጅ መውለድ አይቻልም? ይቻላል። እኔ ስለ ስጋው ደሙ ያለን ግንዛቤ 100% ሊለወጥ ይገባል። ምእመናን ሊቀየር ይገባል። ብሉኝ ያለው ማን ነው? ማን ነው? ኢየሱስ ክርስቶስ ነው። ስጋዬን የበላ በሉ እስኪ አንድ ላይ ስጋዬን የበላ ስጋዬን የበላ ደሜን የጠጣ የዘላለም ምን አለው? ሕይወት አለው። ቁርጥ የበላ የዘላለም ሕይወት አለው አለው? የለውም። እነሱም አይሉም። እውነቱን ለመናገር እንዲያውም አሁን እየተሰበከ ያለው ምግብ አታብዙ ነው የተባለው አይደለ? ምግብ የሚያበዛ ሰው እንኳን ጥሩ ሃይማኖተኛ ጥሩ ስፖርተኛ እንኳን መሆን አይችልም። የሚያግበሰብዙ ሰዎች ቦርጭ እንጂ ሜዳሊያ ሊያገኙ አይችልም። እውነቴን መርጦ ቅዱሳን አንዱ በገዳም ሲኖሩ አንዱ መመሪያቸው ምግብ መክፈል ነው። መጥኖ ለክቶ መብላት ነው። ማግበስበስ እንስሳዊ ጠባያችን እንጂ መላካዊ ባህሪያችን አይደለም። ስለዚህ ኢየሱስ ክርስቶስ ስጋውን ቆረሰ፣ ደሙን አፈሰሰ፣ ብሉኝ ጠጡኝ አለ እግዚአብሔር። ይህንን ለመብላት ለመጠጣት እንደ መመዘኛ የተቀመጠው እንደ ይለፍ ወረቀት የተቀመጠው ምንድነው? ንስሐ ነው። ትናንትና ተምራችሁታል። ትናንት ነው ከትናንት ወደ ስለ ንስሐ ተምራችኋል አይደል? ንስሐ ነው። በንስሐ የማይሰራ ኃጢአት አለ ወይ? ንገሩኝ፣ አለ ወይ? እግዚአብሔር ሃይማኖት ከኔ ውጭ የፖለቲካ አመለካከት እኔ አይነ ስውር ነኝ፣ አይናማ እንዳለ ማመን አለብኝ። እኔ አማራ ኦሮሞ ከሆንኩኝ ትግሬ የሚባል፣ ሶማሌ የሚባል፣ ወላይታ የሚባል፣ እኔ ክርስቲያን ነኝ፣ ሙስሊም አለ። ከናካቴው ደግሞ እግዚአብሔር የለም የሚላል። እግዚአብሔር የለም ማለት መብት ነው። መንግስት የለም ማለት ነው የማይቻለው። ገብቷቸዋል። እኔ አንድ ሰው እግዚአብሔር የለም ቢለኝ እግዚአብሔር ጋር ይዋጣላታል፣ የሚያገባኝ የለም። ምክንያቱም ምናልባት አንድ ሰው እግዚአብሔር የለም እያለ በልቶ ሊያድር ይችላል። ይተነፍሳል፣ አይኑ ያያል፣ ጆሮ ይሰማል፣ ኩላሊቱ ያጣራል፣ ሳምባው ሁሉም የስሜት ስራ ላይ ናቸው። እነዚህን የሚያንቀሳቅሳቸው ማን ነው? እግዚአብሔር ነው። የለህም ተብሏል።
እሱ ግን የለህም ስለተባለ ስራ ያቆምም። ትልቁ እግዚአብሔር እኛ በመንናገረው ነገር እልህ እየተጋባ ስራ የሚሰራ አምላክ አይደለም። የረዳን ይሄ ነው። ምክንያቱም ብዙ ቀን ነሸጥ አድርጓችሁ እኮ ግደለኛ ያላችሁበት ቀን አለ። አይሰማም። አንዳንድ ጸሎቶች ከነርማት ነው የምንቀበላቸው ማስተካከያ። አሁን አንዳንድ ሰው ጌታዬ ዛሬ ብትገለኝ ግደለኝ። የሚገርመው ነገር ይሄ ግደለኝ ያለው ሰውዬ ግደለኝ ያለበት ምክንያት አልፎ ደስታ ሲመጣ እኔ አንድ ሰው እግዚአብሔር የለም ቢል የሚቀጣበት ቦታ አለ። ኢትዮጵያ የለችም ማለት ግን አይችልም። የጋራ ቤታችን ነው። እግዚአብሔር የለም ማለት መብቱ ነው። አንድ ሰው እግዚአብሔር የለም ማለት ቅድም ተናግሬያለሁ። ይበል እያልኩኝ አይደለም፣ ትረዱኛላችሁ። ቢልም ግን የሚቀጣበት ቦታ አለ። ኢትዮጵያ የለችም፣ የእናንተ ሰፈር የለም፣ የእናንተ ክልል የለም፣ አንተ የለህም ካሉኝ ግን እኔ መቅጫ ቦታ የለኝም፣ እዚሁ ነው ቦታዬ። እግዚአብሔር አማራጭ ስላለው ነው። እኔ አማራጭ የለኝም። ሁልጊዜ እንደምለው ምናልባት አክቲቪስቶቹ፣ ፖለቲከኞቹ፣ በተለያየ የሥራ ዘርፍ የተሰማሩ ሰዎች በሚፈጠረው እሳት ዳቦ መጋገር የሚችሉ፣ በሚፈጠረው እሳት ቡና የሚያፈሉ፣ በሚፈጠረው እሳት ሽሮ የሚያፈሉ አሉ ከያቅጣጫው። እነዛ ሰዎች ጉዳያቸው ላይ ሆነ። እኔ ግን ጉዳዬ ነው። ቅድም እንዳልኳቸው እኔ መስጊድ ሲያይ ደሙ የሚፈላ ክርስቲያን ኢትዮጵያ ውስጥ ሊኖር አይገባውም። ቤተ ክርስቲያን ሲያይ ደሙ የሚፈላ ሙስሊም ኢትዮጵያዊ አይደለም። የፕሮቴስታንት የጸሎት ቤት ሲያይ ጥርሱን የሚነክስ ኦርቶዶክሳዊ ሙስሊም ኢትዮጵያዊ ሊሆን አይችልም። ስለዚህ ከኔ ውጭ ሰው አለ የሚል ርዕስ ነው መወያያች። ከናንተ ውጭ ሰው አለ። ውጭ የቆሙ ሰዎች አሉ። ከናንተ ሃይማኖት ውጭ የቆሙ ሰዎች አሉ። ከናንተ ደግሞ ኢትዮጵያ ውስጥ ያለን ሰባኪያና ፖለቲከኞች ምን ገጠመን ፈተና መሰላችሁ? የገባንን ከማድረግ ይልቅ የገባንን ማብራራት እንወዳለን። በጣም የሚገርመኝ አሁን ፍትህ፣ ዲሞክራሲ፣ እኩልነት፣ ነፃነት በደንብ ገብቶናል እኮ። እኛ የችግር መኖሩ ነው። አሁን ስለ ይቅርታ ፓስተሩ ይጮሃል፣ ሸሁ ይጮሃል፣ ቄሱ ይጮሃል። አሁን ስለ ይቅርታ እውነቱን ለምን አንቺ እህቴ ተናገሪ ብትበይ ከኔ ተሻልኮ ታወሪያለሽ። የሚያወራ አልቸገረንም፣ የሚኖር ነው የቸገረን። አሁን ዛሬ ትንሣኤውን የምናከብርለት ክርስቶስ ከሚደነቅባቸው ሐሳቦች አንዱ የሚናገረውን የሚያደርግ ባደረገው የሚፈርድ በፈረደው የማይጸጸት በመሆኑ ከኔ ተማሩ ነው ያለው አይደለም። ከኔ ተማሩ ማለት እኮ እየተቸነከሩ አባቶ ይቅር በላቸው ነው። ሐሞት ኮምጣጤ እየጠጡ መራራ እየተጋቱ ጣፋጭ መውጣት ነው አይደለም። እነሱ ከላይ ኮምጣጤ ይጨምራሉ፣ እስከ ውስጥ ጣፋጭ ያወጣል። የሚገርምሽ ቆይ የ30 ዓመት ጎረምሳ የ60 ዓመት ሽማግሌ ይመርቃል መድረክ ላይ ቆሞ። ስፒከሩ በአጋጣሚ እጁ ስለገባ ነው እንጂ የመመረቅ መብት ስላለው አይደለም። ስለዚህ በእውነተኛ መድረክ ላይ የምንቆም ሰዎች ይሄን ብናጤን ደስ ይለኛል እውነቱን ለመናገር። እና እኔ ልላችሁ የፈለኩት ምንድነው ከኛ ውጭ ሰው አለ ነው። በተለይ እናንተ ወጣቶች ናችሁ። እነዚህ በ20ዎቹ በ30ዎቹ በ40ዎቹ ያላችሁ ሰዎች፣ ምክንያቱም ሰው ከ50 ዓመት በላይ ወጭ እንጂ ገቢ የለውም ይባላል። ሰው 50 ዓመት የሞላው ሰው ምንድነው የሚያደርጋችሁ? ስማይ ነው እንጂ ልስማ አይልም። ምክንያቱም ተፈጥሯችን እንደ መኪና ጎመ መቀየር ነው። ታገቧቸው ሴቶች በውስጣቸውና በውጫቸው ቆንጆ ቢሆኑና ከሁለቱ አንዱን ብቻ ምረጡ ብትባሉ የውጩን ትመርጣላችሁ የውስጡ? ወንዶቹ ንገሩኝ፣ የውስጡን የውጩን? አቤት ውሸት፣ አቤት ውሸት። እንደ ማበጠሪያ ፀጉር ላይ ተሰክታችሁ አልቀራችሁ? እንደ ጥርስ ቡርሽ ጥርስ ላይ ተለጥፋችሁ አልቀራችሁም? ዞማ ፀጉር ስትመለከቱ የከረደደ ሐሳብ አላጋጠማችሁ? ሰልካካ አፍንጫ ስትመለከቱ የተጎረደ ሐሳብ ያላቸው ሴቶች አላጋጠሟችሁ? ረጅም ቁመት ስትመለከቱ አጭር ሐሳብ ያላቸው ሰዎች አላጋጠሟችሁ? እህቶቻችን ቤት የሰራ ባል ነው የምፈልገው ብላችሁ ቤቱን ሰርቶ ራሱ ከፈረሰ ወንድ ጋር አልተጋፈጣችሁ? መኪና ያለው ነው የምፈልገው ብላችሁ መኪና ገዝቶ ራሱን የሸጠ ወንድ አላጋጠማችሁ? የባከነ የተበላሸ የተልከሰከሰ ሕይወት ውስጥ አልገባችሁ? ከውስጥና ከውጭ ውበት ሊገናኝላቸው የሚችሉ ጥቂት ሰዎች ናቸው። ስለነዛ እናወራ። ዛሬ የምንናገረው አፋችንን ሞልተን ደረታችንን ነፍተን የምንመሰክርላት እንከን የለሽ ከውስጥም ከውጭም ውብ ድንግል ማርያም ናት። ለዚህ ነው በስጋሽም ድንግል ነሽ በሉልኝ። በስጋሽም በሉ እስኪ ድንግል ነሽ፣ በሐሳብሽም ድንግል ነሽ። ድንግል ማርያም
ሁለመናዋ ድንግል ነው። አይኗ ድንግል ነው። ጸጉሯ ድንግል ነው። እጇ ድንግል ነው። እግሯ ድንግል ነው። ልቧ ድንግል ነው። ምን ድንግል ያልሆነ ቦታ አላት? እንዳውም አባ ጊዮርጊስ ዘጋስጫ ይህንን ሲያመሰጥር ሔዋን የሁለመናዋን ድንግልና ታነበር አለ። የበለሱን ፍሬ ስታይ የአይኗ ድንግልና ጠፋ። የበለሱን ፍሬ ስትቆርጥ የእጇ ድንግልና ጠፋ። ወደ በለሱ ስትገሰግስ የእግሯ ድንግልና ጠፋ። ሰይጣንን ስታመሰግን የምላሷ ድንግልና ጠፋ። የሰይጣን ንግግር ስትሰማ የጆሮዋ ድንግልና ጠፋ። ስትመኝ የልቧ ድንግልና ጠፋ። ድንግል ማርያም ግን አይኗ ድንግል ነው። ቅዱስ ገብርኤልን ያየው። ጆሮዋ ድንግል ነው። ቅዱስ ገብርኤልን የሰማው። እጇ ድንግል ነው። መለኮትን ያቀፈው። እግሯ ድንግል ነው። ወደ ቤተ መቅደስ ነው የገሰገሰው። ልቧ ድንግል ነው። ሌላ ሐሳብ የላትም። ሙሰት አቅብ ዘንተ ኩሎ ነገረ ወተወድወ ውስተ ልባ። እመቤታችን ይህን ሁሉ እየሰማች በልቧ ትጠብቀው ነበር አለ። አይኗ ልጅ ሲያበራ፣ አይኗ ጉር ሲያበራ፣ አይኗ ልጇ ድዊ ሲፈውስ፣ ልጇ እንጀራ ሲያበረክት፣ ያን ሁሉ ተአምራት ሲያደርግ ለፍላፊ ቀባጣሪ እናት አይደለችም። በዝምታ ትመለከት ነበረ። እግዚአብሔርን ይዛ ሲርባት እግዚአብሔርን አዝላ የሕይወት እንጀራ ክርስቶስን አዝላ ርቧታል። የሕይወት ውሃ ክርስቶስን ተሸክማ ጠምቷታል። የሕይወት ልብስ ክርስቶስን ተሸክማ በርዷታል። ተንከራታለች፣ ተጠምታለች፣ ተርባለች። ቀራንዮ አደባባይ ላይ በዓይኖቿ የልጇን ችንካር፣ ቁስል፣ ግርፋት አይታለች። አንድም ቀን አማራ አጉረምርማ አታውቅም። አንደበቷ የምስጋና ነው። ታብዮ ነፍሴ ለእግዚአብሔር ታብዮ ነፍሴ ለእግዚአብሔር ወትትሐሰይ መንፈሴ በአምላኬ ወመድኃኔ። ነፍሴ ሰውነቴ እግዚአብሔርን ታከብረዋለች፣ መንፈሴም በአምላኬና በመድኃኒቴ ሐሴት ታደርጋለች አለን። ለዚህ ነው ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ለድንግል ማርያም በስሟ ጽላት ቀርጻ ቤተክርስቲያን አንጻ ተአምሯን መስከራ ንጽህናዋን፣ ድንግልናዋን፣ ታማኝነቷን፣ ታዛዥነቷን፣ እሽባይነቷን ለመረጣት እግዚአብሔር ለተመረጠችበት ዓላማ ራሷን አሳልፋ ሰጥታ 63-64 ዓመት በምድር ላይ ስትኖር የባከነ ጊዜ ምዕመናን እኛ ጻድቃን ቅዱሳን የምንላቸው 3 ነገር ያላባከኑ ናቸው። እየሰማችሁ ስንት ነገር አልኳችሁ? እስኪ ጮክ በሉ። 3 ነገር ያላባከኑ። አንደኛ ጊዜያቸውን ያላባከኑ፣ ሁለተኛ ገንዘባቸውን ያላባከኑ፣ ሶስተኛ አካላቸውን ያላባከኑ። ቅዱሳን ብለን ጽላት ቀርጸን ቤተክርስቲያን አንጸን ገል ድርሳን ስንክሳር ጽፈን በውዳሴ በቅዳሴ በማህሌት በሰዓታት የምናነሳሳቸው ሁሉ ገንዘብ ያልባከነባቸው፣ ጊዜ ያልባከነባቸው፣ አካል ያልባከነባቸው ናቸው። ዛሬ ብዙ ሀብታለን የሚሉ ሰዎች ለአዝማሪ ለዘዋሪ በየመጠጡ ቤት ገንዘባቸውን ይበትናሉ። ጫቱን ይቅሙታል። እነሱም ይቃማሉ፣ እነሱም ይቅማሉ። አስቃሚው መኪና ይቀይራል፣ እነሱ ጥርስ ለመቀየር ይንከራተታሉ። ሲጋራ የሚያጨሱ ሰዎች ሲጋራ የሚሸጠው ሰውዬ መኪና ሊቀይር ይነጋገራል፣ እነሱ ሳምባ ሊቀይሩ ይንገላታሉ። የሚጠጡ ሰዎች ጉበታቸው ፈርሶ በየሐኪም ቤቱ ይንከራተታሉ። ጉሮሰሪ መጠጥ የሚሸጠው ሰውዬ ትልቅ ቡና ቤት ለመክፈት ከመንግስት ጋር እየተነጋገረ ሊሆን ይችላል። የባከነ ጊዜ ምስክሬ ነኝ ነው የምላችሁ። እኔ ክርስቶስን በትክክል በሚገባው መጠን እንደ ኢትዮጵያ ቤተክርስቲያን የሰበከ የለም። ዓለማዊ ሌሎች ስለ ክርስቶስ አስተምሮ ይሆናል፣ ክርስቶስን አስተምሮ ያውቁ። ስለ ኢየሱስ አስተምሮ ይሆናል፣ ኢየሱስን አስተምሮ ያውቁም። ይሄንን ቁጭ ብትሉና ብንገናኝ ነግራችሁ ነበረ። ክፍል ተማሪዎች ብትሉ ነግራችሁ ነበረ። ኢየሱስ ቸር ነው፣ ኢየሱስ ደግ ነው ማለት ስለ ኢየሱስ መናገር ነው። ኢየሱስ ባህሪው ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ወልደ አብ ወልደ ማርያም በተዋህዶ ከበረ ብላ ባህሪውን አምጥቃ አርቀቃ የምታስተምር የኢትዮጵያ ቤተክርስቲያን አዕማደ ምስጢር ብላ መጻሕፍትን 80 መጻሕፍትን በ5 አዕማድ በ5 ምሰሶች ጠቅላ 80 መጻሕፍትን በ5 አርዕስት ጠቅልላ
ፍትፍት አድርጋ የምታጎርስ ኦርቶዶክሳዊት የተዋሕዶ ቤተክርስቲያን ኦርቶዶክሳውያን የተዋሕዶ ሊቃውንት ናቸው። እና መጀመሪያ አንደኛ ዶግማዋን ማወቅ አለበት። ምስጢረ ሥላሴ፣ ምስጢረ ሥጋዌ። እስቲ እኔ ጋር በሉት እስቲ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን። መጽሐፍ ቅዱስ ቢበለት ቢተነተን ቢብራራ ቢመሰጠር ከነዚህ 5 ርዕሶች ሊወጣ ይችላል። እነዚህ 5ቱ አዕማደ ምስጢር ሲበተኑ መጽሐፍ ቅዱስ ናቸው። መጽሐፍ ቅዱስ ሲጠቀለል እነዚህ 5ቱ አዕማደ ምስጢር ናቸው። ይሄ ዶግማ ይባላል። ይሄን ማወቅ ያስፈልጋል። ሁለተኛ ቀኖናዋን ማወቅ ያስፈልጋል። ስርዓቷን ማወቅ ያስፈልጋል። ቀኖና ማለት ምንድነው? የዶግማው ማስፈጸሚያ መንገድ ማለት ነው። ለምሳሌ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ይሄ ዶግማ ነው። ይሄ ሃይማኖት ነው። ነገር ግን ኢየሱስ ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ እንጂ እዚህ ቦታ ቁረቡ እገሌ ያቁርባችሁ፣ ከመቁረባችሁ በፊት በምትቆርቡ ጊዜ ከቆረባችሁ በኋላ ነጭ ልብስ ልበሱ፣ ገላችሁን ታጠቡ ብሎ ዝርዝር ጉዳይ አልጻፈም። እየሰማችሁ ነው? ዝርዝር ጉዳይ አልጻፈም። ይህ ዝርዝር ጉዳዩን የምታስፈጽምበት መንገድ ቀኖና ይባላል። ይህ ፍትሐ ነገሥት የሚባል በቤተ ክርስቲያናችን ፍትሐ ነገሥት የሚባል መጽሐፍ አለ። ፍትሕ መንፈሳዊና ፍትሕ ሥጋዊ የሚባል ሁለት ቦታ የተከፈለ። ፍትሕ መንፈሳዊ ፍትሕ ሥጋዊ እስከ 1923 ዓመተ ምህረት እስከ አፄ ኃይለ ሥላሴ ዘመነ መንግስትና አዲስ ሕገ መንግስት እስከሚረቅበት ድረስ ይሰራበት ነበረ እስከ 1923 ዓመተ ምህረት። ከዛ በ1949 ሁለተኛው ሕገ መንግስት ተሻሽሎ ጸደቀ። ያው የንጉሱን ሐሳብ የሚያንጸባርቅ ነው። የኢትዮጵያ ሕገ መንግስት ነው፣ የኃይለ ሥላሴ ሕገ መንግስት ነው የሚባለው። ኢትዮጵያ ውስጥ የኢትዮጵያ ሕገ መንግስት አልመጣም እስካሁን። የመንግስታት ነው ያለው። የኃይለ ሥላሴ የደርግ የኢህአዴግና አለ አሁን ያለው ከዛ የቀጠለ ስለሆነ አልተሻሻለም አይደል? 3 ሕገ መንግስት አልታችሁ አሁን እስከዛ ድረስ በፍትሕ መንፈስ ሥጋዊ ነበር የሚተዳደር። ነገስታቱ ፍትሐ ነገሥቱን ለምሳሌ ሰው የገደለ እንዴት ይቀጣ፣ የሰረቀ ምን ይቀጣ የሚል ፍትሐ ነገሥት ሊቄ ይባላል። ያ የፍትሐ ነገሥቱ ተርጓሚ ከነገስታቱ ጋር የሚኖር ሊቄ ይባላል ከነማዕረጉ። ፍትሕ መንፈሳዊ ቀኖናው ተደንግጓል። ጳጳስ እንዴት ይሾም፣ የዲያቆኑ ድርሻ ምንድነው፣ የቄሱ ድርሻ ምንድነው? የሚገርማችሁ ስለ ቁርባን እንኳን ቅደም ተከተል እነማን ከነማን ቀጥሎ ይቁሙ ቤተ ክርስቲያን፣ እነማን ከነማን ቀጥሎ ይቁረቡ የሚለው በደንብ አድርጎ ከሺህ ዓመታት በፊት ተተንትኖ ተበትኖ ተመስጥሮ ተብራርቶ ተቀምጧል። በእውነት እኔ የዚች ቤተ ክርስቲያን ልጅ ያደረገን ጊዜ ክብርና ምስጋና ይግባው። እጅግ ልትደሰቱ ይገባል። ምእመናን ልትኮሩ ይገባል። አንገታችሁ ቀና ሊል ይገባል። ደረታችሁ ሊሰፋ፣ አንገታችሁ ቀና፣ ልባችሁ ሊሞላ ይገባል። ይሄ ማለት ፕሮቴስታንት ጥሉ እያልኳቸዋለሁ። እሱ ጋር ብሉ፣ ጠጡ፣ ተደሰቱ። እነሱ ጋር እስላሙን ጥሉ እያልኳቸው። እኔ ብዙ ፕሮቴስታንት ወዳጅ አለኝ፣ ብዙ ሙስሊም ወዳጅ አለኝ። ብዙ እንኳን አደረሰ የሚሉ ስፍር ቁጥር የሌላቸው ወዳጆች አሉኝ። እንደውም አንዳንድ ጊዜ እንደውም እንዴ የነሱ ሰባኪ መስላችኋል እንዴ ብዬ ኦርቶዶክሳውያን የተዋሕዶ ሊቃውንት ለምንድን ነው ድንግል ማርያም ላይ የተረባረቡት? ለምንድን ነው አጥብቀው የጻፉት? ለምንድን ነው የመሰከሩት? ለማጋነን ነው? ለመጨመር ነው? ለገዛ ነው? ለበጎ አድራጎት ነው? አይደለም። የተደረገለት የገባው መዳኑ የገባው መፈወሱ የገባው ከወደቀበት የተነሳ ከረከሰበት የተቀደሰ ከቆሸሸበት የታጠበ የጨለማ ግዝፈት የገባው ብርሃንን ያደንቃል። የሞት ግዝፈት የገባው ሕይወትን ያደንቃል። የመቃብር ግዝፈት የገባው ትንሣኤን ያደንቃል። አዳም የተባረረበት የክብር ቦታ፣ የቅድስና ቦታ፣ የረፍት ቦታ የሚናፍቀው ሁሉ ወደዛ ቦታ ለመመለስ ምክንያቱና የተገኘችውን ድንግል ማርያምን ያመሰግናል። ምክንያቱም ረቂቅ ቃል የገዘፈው ሕያው ቃል ሟች የሆነው ዘላለማዊ ቃል ጊዜያዊ የሆነው ምድርና ሰማይ የታረቁት ሰውና እግዚአብሔር የተገናኙት የጥሉ ግድግዳ የፈረሰው የለያየን መጋረጃ የተቀደደው በድንግል ማርያም ነው። እንባችን የታበሰው፣ ቁስላችን የተፈወሰው፣ ብሶታችን የተነፈሰው፣ የጎደለው የሞላው በድንግል ማርያም ነው። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሊቃውንት እነ ዮሐንስ አፈወርቅ፣ እነ ቄርሎስ፣ እነ አትናቴዎስ፣ እነ ኤጲፋኔዎስ፣ እነ ቅዱስ ያሬድ፣ እነ አባ ጊዮርጊስ ዘጋስጫ ኋላም ዘመን የተነሱት ብሔራውያን የኢትዮጵያ ሊቃውንት በቅኔያቸው፣ በትርጓሜያቸው፣ በጽሑፋቸው ሁሉ ስለሷ የተናገሩት የተደረገላቸው ስለገባቸው ነው።
ምእመናን ሰው ክርስትና ሲገባው ሁለት ነገር ይሆናል። አንደኛው የተደረገለት ይገባዋል፣ የተደረገለት ይሰማዋል፣ የተዋለለት ውለታ ይገባዋል። ሁለተኛ ምን ላድርግ ብሎ ይጠይቃል። በምን በየት አልፌ እዚህ ደረስኩ ብሎ ይጠይቃል። ወደፊት የሚሄድበትን ይገመግማል። ስለዚህ የመቤታችን አውራሪስ ያባተ ስም ነው። ያንተ ስም ማን ነው? መደበኛ ስም ማን ነው? ወንዶሰን ነው። እሺ የግርታኒ ባለሱቱኝ ነው። ቀለል ያለ ቁርስ ለመስራት ተብሎ በእውነቱ በዳቦ ወረፋ ለሚሰቃይ ህዝብ፣ ስንዴ ጠፍቶ በቆሎ ላረረበት ህዝብ ቀለል ያለ ቁርስ በሁለት እንቁላል በአንድ ብርጭቆ ወተት ትሰራለህ ማለት ምን አይነት መረጃ ነው? የት ነው የምናወራው? ለማን ነው የምናወራው የሚለው ብዙ ጊዜ ይገርመኛልና እንዴ ብሶቱ የጋራ ነው። አንድ ፕሮቴስታንት ኢየሱስ ጌታ ነው ያላቸው በየአስፋልቱ ስታገኙት፣ እንደው ፓስተር የሚያስተምሯቸው ሰዎች ለዛ ነው የሚሉት። ግን ወልደ ኢየሱስን አይፈልግም። ኢየሱስ ጌታ ነው ማለት ወልደ ኢየሱስን ስትወደው ነው። ቅድም የመጀመሪያው ሰው እንደነገሩን እኮ ሰላማዊት፣ ሰላም፣ ሰላሙ፣ ሰሎሞን እነዚህ ሁሉ ስሞች እኮ ናቸው። ግን እንደው ሰላማዊት፣ ሰላም እየተባሉ ለሚጠሩ ሰዎች እንደው ጥናት የምትሰሩ ሰዎች፣ በጀት ያላችሁ ሰዎች እንዲህ አይነት ሰዎች ተሰብስቦ ስማቸውን ተከትለን ጠባያቸው ቢጠና እውነት ጠባያቸውና ስም አንድ አይነት ነው ወይ? እንደው ሰላማዊት የምትባል ሚስት ያለችው ሰው ተፈልጎ ሰላም የምትባል ሚስት ያለችው ተፈልጎ ስሟና ሴትዮዋ አብረው ይሄዳሉ ወይ ብሎ መጠናት እኮ አለበት። ብዙውን ጊዜ ይሄ ነው ትልቁ ችግራችን። ብዙ ይወራል የለም። ትሙይ በደንብ አድርጋችሁ ምእመናን ልንብራ ወደ ምሕረት መስሎኝ ይቅርታ ምእመናን አይደላችሁ እንደካ ሁላችን ወተን እስከምንገባ ሰላም ለኩልክሙ ሰላም ለኩልክሙ የሚል ከ10 ጊዜ በላይ አለ። ግን አለ ወይ ሰላም? የለም። ባንኖረው እንኳን እናውረው አይነት ነው አይነት አለ አይደለም። አንዳንድ ጊዜ እንደው ስለ ጥሩ ምግብ በደንብ ልስማው ባልበላው እንኳን ልስማው አይነት